በቃ እኔ እዚህ ተቀምጬ መራብ አልፈልግም። በቃ እዚህ ተቀምጬ እኔ መቸገር አልፈልግም። እንዴ ወንድ ልጅ እኮ ነኝ እኔ። ከዚህ በኋላ እዚህ ተቀምጬ መራበው መቸገሩ በጣምው ምንም አይነት ጎድ የለኝ። ኧረ አብርሃም በቃ እሺ በለን አትሂድ። ምንድነው እሺ በለን የምትለኝ? ምን እንዳደርገው የምትፈልጉት? በቃ እኛ እዚህ ሰርተን እንድንለወጥ ነው የምንፈልገው። አብርሃም ምንድን ሰርተን ነው የምንለወጠው? ባለ ንገረኝ እስኪ ንገረኝ። እሺ ምንድን ሰርቼ ነው የምንለወጠው? ነው እዚህ ተቀምጬ በራብ እንደሞት ነው የምትፈልገው? እሺ አብርሃም ለአንድ ሆዳችን ሙን እናንሳት ንገረኝ። ስለ አንድ ሆዳችን እንኳን እናንሳ። እሺ በአዲሱ ዩቲዩብ ስሩበት አልከ። እኛ ካላንተ እንዴት ነው የምንሰራው? ንገረኝ እስኪ። እና በቃ እናንተ እስከዛ ስሩ። እኔ በስደት በቃ የትም እንጂ በቃ ሰርቼ የሆነ ገንዘብ ማጠራቀም አለብኝ። እሺ ቋንቴ ለኔ ለማጥር እንዴ እና እዚህ ተቀምጠን በራብ እንደሞት በቃ ለአንድ ሆዳችን አናስ ምንም ወርቃ ሌላ ነገር ሰርተን ቢሆን በቃ እንሰራ ያልፍልናል ደግሞ ይኸውላችሁ አሁን ምንም ነገር የለንም አይደል? አንድ ተስፋችን ዩቲዩብ ነበር። በቃ ዩቲዩባችን ደግሞ ተዘግቷል። ስለዚህ እኔ በቃ በባህርም ሆነ በምንም ወጥቼ ወርጄም እኔ እሄዳለሁ። ደግሞ እዛ የሚቀበሉ ልጆች እያመቻቸው ነው። ስለዚህ እስከዛ ነገር እንትን እንላለን። ከዛ በኋላ ይመለሳሉ። ቢያንስ ገንዘብ አንዳንድ ነገር እልካለሁ፣ አግዛቸዋለሁ። በቃ አለቀ። ከዛ እናንተ እስከዛ ደግሞ እኔ እስከምመለስ ወይ በዛ የሆነ ነገር እስከሚሆን የሆነ እንትን ትሰራላችሁ። ስማኝ አብርሃም ይኸውልህ በእርግጥ እኔ እዛ የሚሄዱ ምናምን አላውቀውም፣ ግን ደግሞ ሲሉ እንሰማለን እኮ አብርሃም። እዛ ለሚሄድ እኮ በጣም ብዙ ነገር ስቃይ አለው አብርሃም። 3 ቀን ብዙ ቀን እኮ ባዶ ሆድህን ትጓዛለህ። በጣም ብዙ ነገር አለ አብርሃም። ስንት በረሃ አቋርጠህ ነው የምትሄደው። በዛ ላይ መሞት አለ። ይኸውልህ ይሄ የፈጣሪ እዚህ ቁጭ ብዬ እሞታለሁ። በቃ እኔ እዚህ ተቀምጬ መራብ አልፈልግም። በቃ እዚህ ተቀምጬ እኔ መቸገር አልፈልግም። እንዴ ወንድ ልጅ እኮ ነኝ። እስከ መቼ ነው አንገድ? በቃ አንድ ተስፋዬ ዩቲዩብ ነበር፣ ይሄ ደግሞ አልሆነም። በቃ ስለዚህ እናንተ የሆነ ነገር ስሩ። በቃ ፕራንክ አንዳንድ ነገሮች እየሰራችሁ እስከዛ ሞኔታይዝ ያድርጉ። ቤተሰቦችም ሰብስክራይብ እንዲያደርጉላችሁ ጠይቋቸው። እኔ በቃ እስከዛ ድረስ ትንላለን። በቃ ለቀኔ ከዚህ በኋላ እዚህ ተቀምጬ መራበው መቸገሩ በጣምው ምንም አይነት ጎድ የለኝ። በቃ ወይ እኛ እሺ ያላንተ እንዴት ነው የምንሰራው አብርሃም? ኧረ ተው አብርሽኛ የምንልህን ስማ አንተው በእናትህ። ሰላም እንዴት ናችሁ ቤተሰብ? እንግዲህ ዛሬ የመጣነው በጣም ስለጨነቀን ነው ቤተሰብ። ምክንያቱም አብርሃም ጥሎን ሊሰደድ ነው። ማለት እኔ እና ማታ ከሆነች ልጅ ጋር በቃ ስለ በህገወጥ መሄድ ትችላለህ ምናምን እያለች እኔ ሲያወራ ሰምቼዋለሁ። እና ሊሰደድ ነው አብርሃም። እኛ በቃ እኔም መከርኩት ማታ ምንም ሊሰማኝ አልቻለም። አሁን ደግሞ ዋለንና ከናንተ ጋር የመጣው እናንተ ፊት ሲሆን ትንሽ ከተመከረን ብለን ነው። እንደውም ቆይ ቤተሰብ ማታ ያወሩትን ቅጂውን ላሰማችሁ። እንጋዘዋለኝ በረከትና ታልቅስ በቃ ረጋ በል። እሱ ስለወራኩ የሚሆን ነገር የለም። እሱ ቢንሽ ቆይ ማን አለ እኔ እና ተረጋጋ በቃ ሻታልቅስ አንተ ስለወራኩ አይሄድም። እሺ አሁን ቤተሰብ ስሙት እንደሚል። ሰላም ቃል እንዴት ዋልሽ? እንዴት ነው ደላለው ጋር ምን ደረጃ ደረሳችሁ? አናገርሽልኝ? እሺ አብርሃም እንዴት ነህ? ደህና ነህ? አለሁ እኔ ደህና ነኝ በሆነ ፈጣሪ ይመስገን። እንዴት ነህ አንተ? ደህና ነህ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። እና ደላላው ነው ዛሬ እያወራሁት ነበረ እና ለሰኞ ወደዚህ እንድትመጡ ነግሮኛል ማለት ነው። ለሰኞ እየተዘጋጀህ ማለት ነው። እሺ ቃል በጣም ነው የማመሰግነው። እኔ የምልሽ ማለት አሁን እጄ ላይ ምን ያህል ብር ነው የሚያስፈልገኝ? እሺ አብርሃም ይመስለኛል ለእጅ ስንት ብር ያስፈልገኛል ነው መሰለኝ አልከኝ፣ ወደዚህ ስትመጣ ማለት ነው። እና ከሱ ጋር ስትመጣ መንገድ ላይ የአልጋ ቤት ምናምን ስለሚያስፈልጋችሁ 4 እና 3 ሺህ ብር ይበቃል። መንገድ ላይ ምናምን ትንሽ ልትዘገዩ ስለምችሉ 4 እና 3 ሺህ ብር ያስፈልጋል። እና ደግሞ እኔ ግማሹን የመውረጃ እኔ ነኝ የምችልልህ። ያኔ ስልህ ሰርተህ ትከፍለኛለህ ቀስ ብለህ ማለት ነው እዚህ መተህ። እና ደግሞ ከደላላው ጋር የተመካከርነው የመውረጃውን እኔ እንድከፍልልህና ደግሞ የባህሩን ምናምን ትንሽ አንተ ከፍለህ እንድሰጠው ይመስለኛል። ከቤተሰብም ግን ትንሽ የሚያስፈልግ ይመስለኛል። እና ደግሞ ቤተሰብም ትንሽ ምናምን ተመካከርና ባህር ላይ እንዳላችሁ ትንሽ ላኩ ምናምን ስለሚልህ ከቤተሰብም ጋር ተመካከር። እና ደግሞ 3 ሺህ እና 4 ሺህ ብር ይበቃሃል ለእጅ። እሺ እና ቤተሰብ ያው እንደሰማችሁት ነው። እዛ በህገወጥ ሊሰደድ ነው። እንግዲህ ሰው በህገወጥ ከሄደ ደግሞ እዛ እራብ አለ። ደግሞ በጀልባ ምናምን ሲሄዱ ደግሞ ይገለበጣል ምናምን ሲሉ ሰምቻለሁ።
ደግሞ ከዛ መሀል እንዴት አድርጎ ነው የሚተርፈው አብርሃም? ደግሞ የሆነ ነገር አንተ መክረም ቢሆን አብርሃም ታስከርልኛለህ። ሰማኝ? እሺ በረከት፣ እኔማ የሚሰማኝ ከሆነ እኔ የምችለውን አደርጋለሁ። ደግሞ አይዞህ አይድምሽ ማለት አብርሃም ስለጨነቀውና አሁንም ደግሞ ዩቲዩብ ደግሞ ድጋሚ ስለተዘጋ በቃ ብቻ ፈተናዎች ሲደራረቡበት ጊዜ አስተሳሰቡ እንደወርሳ ስለሆነ ነው እንጂ ኖርማል ነው። እሺ እና ደግሞ ቤተሰብ እስኪ እናንተ ደግሞ ምከሩልን እስኪ ከዚህ አስተሳሰቡ እንዲወጣ አድርጉልን። ምክንያቱም እሱ ብዙ ነገር ነው እያሰበ ያለው ምን እንደሆነ አላውቅም። እኛስ በእኛ ላይ ብቻ ነው መሰለኝ ፈተናው የበዛብን። ብቻ ቤተሰብ በጣም ጨንቆናል። እንግዲህ ሰውት አብርሃም ሄደ ማለት እኛም ስራን ሰላም ከዚህ በኋላ ብቻ ብዙ ነገር ይለወጣል። ዞሮ ግን ቤተሰብ እናንተ ምከሩልን እሺ። አብርሃም መጥቷል። ቤተሰብ እንግዲህ አብርሽ እየመጣ ነው። እንዴት አደርክ አብርሽ? ሰላም ነው? ምን ነው አብርሽ? ለሆነ ጉዳይ ፈልገን ነበር። እሺ ምንድነው? ማለት አብርሃም ያው ብዙ ፈተና እየደረሰብን በቃ ዙሮ ብዙ ነገር እያጋጠመን እንደሆነ እናውቃለን። ከችግር ላይ ችግር እየተደራረበብን እንደሆነ ሁላችንም የምናውቀው ነገር ነው። ግን አብርሽ እኔ በፈጠረው አምላክ እጅሃሉ በቃ ሌላ ነገር ኔጌቲቭ አስተሳሰብ የሆነ አስተሳሰብ አትሰብ። በቃ እዚሁ ነው በአገራችን ሰርተን እንለወጥ። አብርሽ ምን ሰርተን ነው እዚህ ምን እንለወጠው? እየሰራን ያለ ዩቲዩብስ እሺ ዩቲዩብ ሲሆን በቃ እሺ በቃ አብርሽ ከዚህ በኋላ ጠንክረን እንስራ በቃ እሺ። ምንድነው ጠንክረን ምን ነው? ፕራንክ ነው አብርሽ ሌላማ አይደለ? እና ምን ችግር አለው? አዲስ ከፍት ነኝ በዝኛው መለወጥ አንችልም። ምን ነው ምን ለወጣው? ስንት ዘመን የለፋንበት ዩቲዩብ ምን ተዘጋ አይደለ? ከአንድ የማይሉት ሁለት የተዘጋ እና ከእንግዲህ ነው እሺ አብርሃም ለምን አንዱ በር ሲዘጋብ ደግሞ እኮ በሌላኛው መሞከር አስፈላጊ ነው እኮ። እኔም እኮ ያልኩት እሱን ነው። በቃ ከዚህ ሞከርኩ አልሆናል አይደለ? ስለዚህ በቃ ሌላ ቦታ ቀይሮ ማለት ነው። ሌላ አማራጭ የለም። አማራጩ ምንድነው? ስደት ነው አማራጩ ንገረኝ። እና ሰው ወዶ ነው የሚሰደደው? ወዶ ነው ማለት እና ዝም ብለህ ወይስ እኔ ብቻ ነኝ የሚሰደደው? እና ቢሆንስ እኔን ለማንጥላ ነው እንዴ? እሺ አብርሃም ማለት ያሰብኩ አስተሳሰብ ነው ልክ ነው እያላስብም። ምክንያቱም ሰው እስኪ እዛ ሄድክ ማለት እኮ አብርሃም እኛም ቪዲዮ አንሰራም። ደግሞ አንተም ከሆነ ነገር ልትሆንብን ትችላለህ። ደግሞ አታያል እሺ በመዳብ ትቀርስ ስንቶች ናቸው በራና ጀርባ ተገልጦ ምናምን የሚመቱ ለኔንስቲ እኔ ያያንተ ሲራለህ እንዴ? ካራብ ጦርነት ይሻላል ሲባል ሰምታችሁ አታውቁም እንዴ? እኛ ለአንድ ወራችን መሆን አቅቶን አብርሃም በቃ በዚሁ በሀገራችን ሰርተን እንለወጥ። በቃ እኔ አስተሳሰብን ተው ይቅርብኝ። ምንድነው ሰርተን ምን ለወጠው? እስኪ ዋለ ነገር ምንድነው ሰርተን ምን ለወጠው? በቃ ዩቲዩብ እንስራ በአዲስ ቻናላችን። ምንድነው ዩቲዩብ እስከመቼ እንኳን አዲስ ከፍተን የነበረው እንኳን ተስፋ አድርገንበት ሰዓት እንለወጣለን ብለን ስንት ነገር እንደርስበታለን ብለን ያሰብነው ዩቲዩብም ተዘጋ። እሺ አብርሃም ቤተሰቦቻችን እኮ ያበረታቱናል። በቃ ድሮ ሲያዩልን ቤተሰብ እኮ ወደዚህ ማምጣት እንችላለን። በደንብ ፕሮሞሽን እየሰራን በቃ ደግሞ እነሱም እኮ እናገዛችኋለን አይዟችሁ ብለውናል። እና በቃ እስከዚያ አግዟችሁ እናንተ እዚህ ጋር ሆናችሁ ስሩ። እኔ ደግሞ እዛ ሂጅ በቃ የተወሰነ ሰርቼ እመለሳለሁ። ማለት አብርሃም ቀልድ ነው እንዴ? ንገረኝ እስኪ። እዛ እስከመርኮ ልትሞቱም እኮ ትችላለህ። ያው በህገ ወጥ መንገድ ሰው እስኪ እነዚህ ተከባር እኮ ነው። እዚህ ተቀምጬ በራብ መሞት መዛጅ የሆነ ነገር ቢሆን ይሻላል ማለት አብርሃም። በራብ መሞት ማለት እኛ ለአንድ ራሳችን ለአንድ ሆዳችን እናንሳለን እንዴ? ምንድነው? ተው እንጂ አብርሃም የዚህን ታከለማ ተው እንጂ። ምን ማለት ነው ለአንድ ሆዳችን እናንሳለን ማለት? አሁን እየኖርን ነው ያለነው እኛ። ንገረኝ እስኪ አሁን እየኖርን ነው አይደል? ለጊዜው ብንቸገር ምንድነው ለጊዜው? እስከ መቼ ነው ለጊዜው የምንቸገረው? እስኪ ንገሪ። አሁን እዚህ ተቀምጬ ምንድነው የማደርገው? ቢያንስ እኮ ለመስራትም የሆነ ነገር ለማድረግም እኮ መብላት ያስፈልጋል። በልተህ ስታድር እኮ ነው ነገ ጠንካራ የሆነ ስራ የምትሰራው። እሱ እኮ ልክ ነህ አብርሃም። ያው ለመኖር መስራት አስፈላጊ ነው። ግን ደግሞ እኮ አብርሃም አንተ እኮ ደህና ስትሆን ነው መስራት የምትችለው። ምንድነው ደህና የሆንኩትኝ? ንገረኝ እስኪ። እና ቁጭ ብዬ እየዋልኩ ነው እንዴ ደህና መሆኑ?
ተኝቼ አይምሮኝ ስለጨናነቁት ነው ደህና መሆኑ። እሺ አብርሃም እዛ ሄደህ ያውሬ መጫወቻው ነው ብትቀርስ ንገረኝ እስኪ። አሞራ ቢበላህስ? እሺ እዛ ሞተህ ብትቀር ንገረኝ እስኪ። ጀመረ ሁሉ የእናንተ ኮተት ነው። እዚህ ማይሰራ ቪዲዮ እየሰራችሁ የቻናል ነው ያዘጋችሁ እና አብርሃም እኛ እኮ ይዘጋል ብለን አላሰብንም። እኛ ምን እናደርግሽ? በቃ ተዘጋ። ስለዚህ እኔ ሂጅ እሰራለሁ። ምንድን ነው የምትሉኝ አሁን? ንገሩኝ፣ ምንድን ነው የምትሉኝ? እኛ በቃ አትሄድ አብርሃም፣ በፈጣሪ ስም እንለምን። በረከት እሺ ለማን ጥለው ነው የምትሄዱ? ንገረኝ እስኪ አብርሽ። አንተ ለምን ነው ሁሌ ኔጌቲቭ አስተሳሰብ የምታስበው? በቃ እዚሁ በቃ ሰርተን እንለወጣለን። ቤተሰቦቻችንን በቃ ሰብስክራይብ ያደርጉልናል። እስከዛሬ ድረስ በእነሱ ትልቅ ቦታ ያደረስነው አሁን በቃ በእነሱ ትልቅ ቦታ እንደርሳለን እኮ። ከእንግዲህ ገና ስንት ሰብስክራይብ ተደርጎ ሀወር ሞልቶ ሞኔታይዝ ተደርጎ ምናምን ነው አይደል ገና እንትን የሚለው እና ምን ችግር አለው? እነዛ ስንከታተሉ የነበሩት በእኛው ደግሞ እናመጣቸዋለን። አይደል ደግሞ አይፈጅብንም እኮ ትንሽ ጊዜ ነው። ከጨረሳችሁ ልሂድ። የት ነው የምትሄድ አብርሃም? በቃ ሽሽ በለን። ዛሬ በረከት በጣም ጨንቆታል፣ ሲያለቅስ ነው የቆየው። እኔም ቢሆን በጣም ደብሮኛል አብርሃም። ምክንያቱም ሰው እስኪ ምን አይነት አስተሳሰብ ነው የምታስበው? እና ቤተሰቦቻችንንም በቃ እንደማትሄድ ንገረንና በቃ እኛ አብረን እንሂድ። አይን አስተሳሰብን ተው። ኧረ አብርሃም በቃ እሺ በለን አትሂድ። ምንድነው እሺ በለን የምትለኝ? ምን እንዳደርግ ነው የምትፈልጉት? በቃ እኛ እዚህ ሰርተን እንድንለወጥ ነው የምንፈልገው። አባ ምንድን ሰርተን ነው የምንለወጠው? ባለ ንገረኝ እስኪ ንገረኝ። እሺ ምንድን ሰርቼ ነው የምንለወጠው? ነው እዚህ ተቀምጬ በራም እንደሞት ነው የምትፈልገው? እሺ አብርሃም ለአንድ ሆዳችን ሙን እናንሳት። ንገረኝ እስኪ ለአንድ ሆዳችን እንኳን እናንሳ። እሺ በአዲሱ ዩቲዩብ ስሩበታል። እኛ ካላንተ እንዴት ነው የምንሰራው? ንገረኝ እስኪ። እና በቃ እናንተ እስከዛ ስሩ። እኔ በስደት በቃ የትም ሂጅ በቃ ሰርቼ የሆነ ገንዘብ ማጠራቀም አለብኝ። እሺ ቋንቴ ለኔ ለማጥር እንዴ እና እዚህ ተቀምጠን በራም እንደሞት በቃ ለአንድ ሆዳችን አናስ ምንም ወርቃ ሌላ ነገር ሰርተን ቢሆን በቃ እንሰራ ያልፍልናል። ደግሞ አይውላችሁ አሁን ምንም ነገር የለንም አይደል? አንድ ተስፋችን ዩቲዩብ ነበር። በቃ ዩቲዩባችን ደግሞ ተዘግቷል። ስለዚህ እኔ በቃ በባህርም ሆነ በምንም ወጥቼ ወርጄም እኔ እሄዳለሁ። ደግሞ እዛ የሚቀበሉ ልጆች እያመቻቸው ነው። ስለዚህ እስከዛ ነገር እንትን እንላለን። ከዛ በኋላ ይመለሳሉ። ቢያንስ ገንዘብ አንዳንድ ነገር እልካለሁ፣ አግዛቸዋለሁ። በቃ አለቀ። ከዛ እናንተ እስከዛ ደግሞ እኔ እስክመለስ ወይ በዛ የሆነ ነገር እስከሚሆን የሆነ እንትን ትሰራላችሁ። ስመኛ አብርሃም ይኸውልህ በእርግጥ እኔ እዛ የሚሄዱ ምናምን አላውቀውም፣ ግን ደግሞ ሲሉ እንሰማለን እኮ አብርሃም። እዛ ለመሄድ እኮ በጣም ብዙ ነገር ስቃይ ያለው አብርሃም። 3 ቀን ብዙ ቀን እኮ ባዶ ሆድህን ትጓዛለህ። በጣም ብዙ ነገር አለ አብርሃም። ስንት በረሃ አቋርጠህ ነው የምትሄደው። በዛ ላይ መሞት አለ። ይኸውልህ የፈጣሪ እዚህ ቁጭ ብዬ እሞታለሁኝ። በቃ እኔ እዚህ ተቀምጬ መራብ አልፈልግም። በቃ እዚህ ተቀምጬ እኔ መቸገር አልፈልግም። እንዲህ ወንድ ልጅ እኮ ነኝ። እስከ መቼ ነው አንገድ? በቃ አንድ ተስፋዬ ዩቲዩብ ነበር፣ ይሄ ደግሞ አልሆነም። በቃ ስለዚህ እናንተ የሆነ ነገር ስሩ። በቃ ፕራንክ አንዳንድ ነገሮች እየሰራችሁ እስከዛ ሞኔታይዝ ያድርጉ። ቤተሰቦችም ሰብስክራይብ እንዲያደርጉላችሁ ጠይቋቸው። እኔ በቃ እስከዛ ድረስ ትንላለን። በቃ ለቀኔ ከዚህ በኋላ እዚህ ተቀምጬ መራበው ብቸገረው ብጠመው ምንም አይነት ጎድ የለኝም። በቃ ወይ እኛሽ ያላንተ እንዴት ነው የምንሰራው አብርሃም? ኧረ በማርያም ተው አብርሃም አትሂድ። አብርሽ ይሄሎ ተው ደግሞ ነው ማሄራትም ነው እንግዲህ ውድ ቤተሰቦቻችን ማለት አብርሽን ያለውን ነገር አውጥተን ምናምን እዚህ እናንተ ፊትም ለመጠየቅ ሞክረን ነበር፣ ግን አብርሽ ምንም ሊንሰማን አልቻለም። ግን ደግሞ ቤተሰብ አብርሽ በጣም ተሰምቶታል። የምር እውነቴን ነው። እንደዛ ባለፈው አንድ ቪዲዮ ሰርተን ስንጭር ተለለተብን። ቤተሰቡን ደግሞ ተከፈተልን ብለን ደስታችን አጣጥመን ሳንጨርስ ደግሞ እንደገና ወንም ተዘጋብን። እሺ ቤተሰብ እኛ ምን እናደርግሽ? እኛ ምን ብናደርግ ነው የሚሻል? በቃ በእኛ ነው እንደሚበዛ ሲንታል። በቃ ቤተሰብ ማለት እናንተ ማበረታቱን አይዟችሁ በሉልን። በቃ እናንተ ላይክ ሰብስክራይብ አድርጉልን። በቃ ብዙ ሰው እይታችን በጣም እንዲጨምር አድርጉልን። አብርሃምም እኮ እይታችን ከጨመረ ማለት ሰብስክራይብ የሚመለስ ከሆነ እኮ እሱም እኮ ይሄን ነገር አያስብ እና ቤተሰብ ደግሞ በቃ እንዳይድ ባካችሁ አውሩልን። እናንተ ምከሩልን እስኪ በኮሜንት አይዞኛልን ለምናምን ካላችሁት ለመሄድ ጨራሽ አያስብም እና ቤተሰብ እናንተም በኮሜንት ምከሩልን። ማለት ቤተሰብ እኛ በጣም ጨንቆናል። የምር እውነቴን ነው። በቃ እንደምንም ብላችሁ አብርሃምን ከዚህ ነገር አውጡልን። በቃ እዚህ አስተሳሰቡ እንዲወጣ አድርጉልን እና ቤተሰብ በቃ አዲሱ ቻናላችንን አስተዋውቁልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰው እንዲደርስ አድርጉልን እና እንወዳችኋለን ቤተሰቦቻችን ደግሞ እና አደራ ቤተሰብ አብርሽን ከዚህ አስተሳሰቡ አውጡልን። በቃ እናንተ
በምንም እያላችሁ በቃ አውሩት። በቃ ቤተሰብ ደህና ሆኑ። አይደለም በረከት፣ ቆይ ምን አይነት ልጅ ናት ስታወራ የነበረችው ማታ? አላውቃትም፣ የሆነ ሴት ናት። ጨነቀኝ እኮ በእናትህ።